מגיע לבנימין 18. אוקיי. יש שם כניסה א', כניסה 1. אוקיי, የኔ ማር ሁሉ ነገሬ ናት ማለት ይቻላል። አይኔ ናት። እንደው ኢትዮጵያ ውስጥ እቺ ነገር ብትለመድ። አሁን ስንት ነዳጅ ዛሬ ስንት እንዳጠፋው ነግራችኋለሁ። ጠቅላላ የምሰራውን ታዩና አዋጭ ነው አይደለም የሚለው እናንተ ትፈርዳላችሁ ማለት ነው። ሙሉ ግን ጠቅላላ የሰራሁት ይሄውና። What's up guys እንዴት ናችሁ? ሁሉ አማን? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ ደግሞ በጣም ለየት ያለ ነው። ምንድነው? ዴሊቨሪ ስራ ነው። እንዳጋጣሚ አሁን ከሰዓት ነው ገባልኝና ባለፈው ሰራላችኋለሁ ብያችኋል ነበር ዴሊቨሪ ቪዲዮ። ለምን አልሰራላችሁም ብዬ አሁን ይሄው እየሄድኩኝ ነው። ወደዛ እየቀረጽኩላችሁ ነው ማለት ነው። እና ሁሉንም ነገር አሳያችኋለሁ። በእስራኤል ሀገር ዴሊቨሪ ስራ ምን ያክል ይገኛል። አሁን ከሰዓት ነው ብዙ ላልሰራ እችላለሁ፣ ግን ጀስት ስንት እንደምሰራ አሳያችኋለሁ። አሪፍ ሰራለሁ ብዬ አስባለሁ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ፋሚሊ። ሌትስ ጎ ሰብስክራይብ እያደረግን በዚህ አመት ቢያንስ 100,000 ሰብስክራይበር። አይ ቀልድ ነው። 100,000 እንኳን በአንድ አመት ከባድ ነው። 100,000 ሳይሆን ቢያንስ 50,000 ከገባን በአንድ አመት በጣም አሪፍ ነው። በጣም አሪፍ ነው ጋይስ። ሰብስክራይብ ፋሚሊ። ይህ ዴሊቨሪ ስራ በጣም አሪፍ ነው። ለምንድነው አሪፍ የሆነው? ለነፃነት በጣም ደስ ይላል። በፈለገው ሰዓት መስራት ለሚፈልግ ሰው በጣም ጥሩ ነው። ደወሉ ከዛ ከመስሪያ ቤት። ሄሎ ማንሽ ማሂ ኦዲ ስሪም ዳኮ ታኒ ጋ ቶዳ ባይ ቋንቋ እየሰማችሁ ነው። አሁን ምችላል መስሎ እንደዚህ ሳወራ ስለ እንትን ስላልኩት ነው፣ ስለሸመደድኩት ነው። በቃ እንደዚህ የስራ የሆኑ ቋንቋዎችን አውቃቸዋለሁ። የተወሰነ ያስቸግሩኝ ነበረ መጀመሪያ አካባቢ፣ ከዛ በኋላ ለመድኳቸው። እንትን ነው ከዚህኛው ድርጅት ስትቀበሉ እቃ በጣም ማወቅ ይፈልጋሉ። ስንት ሰዓት ላይ እንደምትደርሱ፣ ስንት ሰዓት እቃው እንደምትጨርሱ ምናምን። መቼ ትደርሳለህ እዛ ነው ያለኝ። አሁን ደውሎ ከ20 ደቂቃ በኋላ ደርሳለሁ አልኩት። አመሰግናለሁ ብሎ ዘጋው። בעוד 200 מטרים פני ימינה። እሺ እኔ ናት ባይዘዊ እቺ በጣም በቃ ባለውለታዬ የኔ ማር። እቺ የምታወራው እናንተ ላትሰማችሁ ትችላለች። በጣም የምወዳት ወይዝ ትባላለች። አዳባሪዬ፣ መሪዬ፣ ሁሉ ነገሬ ናት ማለት ይቻላል። አይኔ ናት። የስልክ ማፕ ናት፣ የዚህ ሀገር ማፕ ማለት ነው። ከሷ ጋር ነው በቃ ሙሉ ቀን ስውል አልሰለቻት። በዚህ ሂድ ትለኛለች፣ በዛ ሂድ፣ በዚህ ግባ፣ በዛ ውጣ እንዳለ በቃ የምትመራኝ እሷ ነች። በጣም ነው መወዳት። አሁን ግን እናንተ መጣችሁባት መሰለኝ፣ ትንሽ እያኮረፈች ነው። ድምጿ ቀዝቀዝ አለብኝ። እንግዲህ አትወድም አያችሁ፣ ቀናል። ጋይስ እንግዲህ እየደረስኩ ነው ማለት ነው ከምቀበልበት ቦታ ላይ። ሂጋታ ለያድ ሁሌ እዛ ላይ እየወጣው እየቆምኩባቸው ተማረዋል። እዚህ ጋር አትምጣ፣ እዛ ጋር ቁመና ምናምን ይሉኛል። በሩ ጋር እየገባሁባቸው ችግር አለው። እዛ ኑረድና ማለት ነው ተቀበለን እቃችንን። ያላ ሻሎም ግን אני עושה יוטיוב, בלוג. כן, תודה. 415. ምንድነው ምናምን ሲለኝ ነገርኩት። ዩቲዩብ እየሰራሁ ነው አልኩት። አሁን ቁጥር ጠየቀኝ። እዚህ ጋር አለ አይደል? ከላዩ ላይ ማለት ነው። እሱን ቁጥር ነግረዋለሁ። ተዳራባ ባይ። እዛ እንደዚህ ፖስት ሰጠኝ ማለት ነው። ይህ ስንት ነው መሰላችሁ? 12 ነው። 12 ፖስታ ነው። 12ቱን በየቤቱ እናደርሳለን ማለት ነው። ከዛ ገባን መኪናችን ውስጥ እቃችንን ይዘናል። 12 ነው ብያችኋለሁ። ከዛ ምንድነው የምናደርገው? እዚህ ጋር የሚታያችሁ ከሆነ እዚህ ጋር የባርኮድ ምልክት አለች፣ በዚህ በኩል ማለት ነው። ስካን ማድረጊያ ነች። ከዛ እዚህ ጋር ስካን የምታደርጉት ባርኮድ አለ። እያንዳንዱን እዚህ ጋር ስካን አደርጋለሁ ማለት ነው፣ እንደዚህ። ከዛ ራሱ ሎድ አድርጎ እንደዚህ ይሰጠኛል ማለት ነው። ራይት ያደርግልኛል። ይሄ የት ነው? እሺ የመጀመሪያዎቹን ቀድሜ ማስተካከል አለብኝ ማለት ነው፣ በኋላ እንዳያስቸግረኝ።
ከዛ 12ቱንም ስትጨርሱ ማለት ነው እዚህ ጋር ሁሉንም ስትጨርሱ እንደዚህ ስካን አድርጋችሁ ራሱ እዚህ ጋር ስታርት ሚል ያመጣላችኋል ማለት ነው። ሰማያዊው አያችሁት? ከዛ በኋላ ስታርት ትሉታላችሁ። ቀጥታ ወደ እንትን ይወስዳችኋል። መጀመሪያ መስጠት ወደ አለባችሁ ይወስዳችኋል ማለት ነው። ስልክ ደግሞ ከቻላችሁ ቀድማችሁ ብትደውሉ ይመከራል ይላሉ እነሱ። ሄሎ ሻሎም שלום. אני שליח מפלאפון. כן. אתה תגיע, אשתי בבית. טוב, עוד שעה אני אגיע. רק עוד שעה? בסדר. כן, טוב. תודה. בסדר. ביי, ביי. አሁን ደውዬ ቼክ አደረኩኝ የለም ሚስቴ ያለች ቤት አለ ከዛ አንድ ሰዓት ነው የምቆየው አልኩት እሺ ብሏል בכיכר המשך ישר እንግዲህ የሄድኩ ነው ማለት ነው ቻካ እንደዚህ ነው እዚህ ሞደው ለዚህ ነው እንደዚህ ፖስታ ነው የሚሰጡት ቀላል ናቸው ትንሽ ቦታዎች ይራራቃሉ ለእንትን ምናምን ጥሩ አይደለም ለነዳጅ ምናምን ጥሩ አይደለም ግን አሁን ከሰዓት በኋላ ሰውጣ ብዙ ጊዜ ስራ ካልሰራው ቀን ላይ ምናምን እነዚህ ነው የምመርጠው ለምን ቀላል ስለሆነ አያለፉም ቶሎ ጣጣ አርጋችሁ መግባት ትችላላችሁ ያሁኑ ትንሽ ራቅታለች 12 ነው ሌላ ጊዜ ማነሳው ከሰዓት ስሰራ 8 በዛ ከተባለ 9 ነው እንጂ እንደዚህ 12 አላነሳ ግን ያሁኑ 12 አሪፍ ምንም አይደለም ለመላው ማለት ነው ለመላው ጥሩ ነው ሰው ግን ዴሊቨሪ እንዴት ነው የተጀመረው እንዴት የተጀመረ ይመስላችኋል እኔ በጣም ብዙ ጊዜ ጠይቅ ነበር ይሄን ስራ መስራት ከጀመርኩኝ ማለት ነው ከዛ ተሰማላችሁ ምን መሰላችሁ ታሪኩ በድሮ በእንግሊዝ ውስጥ ነው አሉ አንድ ልጅ ነበር አባቱ ሁሉ ጊዜ የሚልከው ማለት ነው ሱቅ እየላከው ቲፕ ይሰጣል መልስ ይሰጣል ማለት ነው እና በዛ ያጠራቀመ ገንዘቡን ያጠራቀመ ሳይክል ገዛ ከዛ በኋላ ለመደ በቃ እንደዛ አባቱን እስኪልከው ድረስ ይጠብቃል ከዛ አባቱ ለስራ ለፊል ወጣ ማለት ነው ሩቅ ሀገር ሄደና ረጅም ጊዜ አልመጣም ሳይክሉ ተበላሸበት ደግሞ የልጁ እንዳጋጣሚ ከዛ ማሰሪያ ገንዘብ አጣ ማለት ነው ከዛ በኋላ በቃ ደብሮት ምናምን ሰፈር ውስጥ ሲያዩት የሆኑ ሰዎች ምን ሆነ ነው ምናምን ነገር አሉት አረ ሳይክሌ ተበላሽታብኝ ምናምን አለ ሰዎቹ ወይኔ አባትስ ምናምን ሲል አባቴ የለም ወጥቷል ለስራ ምናምን አሉት እና ታዲያ እንዴት እሱ ነበር ይገዛል ምናምን ሲሉት አይ እኔን ያጠራቀም ብር ከየት አመጣ አባቴ እንደዚህ ይልከኝና ሱቅ ከዛ በኋላ መልስ ይሰጠኛል ቲፕ ይሰጠኛል አላችሁ ከዛ እንዴ እንደዛ ከሆነማ በቃ እኛ እንላካ እና እኛ እየላክነ ብር እንስጥ አሉት የተወሰነ ብር እንስጥ አሉት ደስ ይለኛል ምናምን አይደል ከዛ የተወሰነ እንደዛ አሰሩት አዝነውለት አሰሩት ምናምን ከዛ ሰብስቦ ሳይክሉን አሰራ ከዛ በኋላ በሳይክል ደግሞ መስራት ጀመረ ዴሊቨሪ ፈጠነ ማለት ነው በጣም ብዙ መስራት ቻለ ብር በጣም ብዙ ማግኘት ጀመረ ምናምን ከዛ በኋላ በስሩ ልጆች ቀጠረ ጓደኞቹ ምናምን ማለት ነው እንደዛ አርጎ ከፍ እያለ ሲመጣ ሲያድግ ልጅ የራሱን ድርጅት አቋቋመ ማለት የሳይክል ዴሊቨሪ እንግሊዝ ውስጥ እና እንደዛ ነው ታሪኩ የዴሊቨሪ አጀማመሩ በላችሁ ደስ ይለኝ ነበር አረ እንደዚህ ባል ታሪክ የለም ማርያምን የለም አውቄ ነው ዝም ብዬ ነው እንደዛ ቢሆንስ ብዬ አስቤ አውቃለሁ ግን ይሄ እውነተኛ ታሪክ አይደለም እኔን ሰምታችሁ በኋላ እንደዚህ ነው የተጀመረው እንዳትሉ Really? ከምር ግን እንዴት እንደተጀመረ እኔ አላውቅም ግን አጣርቼ በቀጣይ ቪዲዮ የምነግራችሁ ይሆናል እንዴት እንደተጀመረ አሁን ያው የነገርካችሁን ነገር እንዳትይዙ ትርሱት ሶ ጋይስ እየደረስኩ ነው ማለት ነው የመጀመሪያ ቦታዬ ላይ አሁን ደርሼ አቁሜ ደውልላችኋለሁ ቤት ነን ብለዋል הלו. ሄሎ ከናሂ ጋቲ הגעת? כן. אתה ליד הדלת? אני אפתח לך את הבניין? לא, עוד לא הגעתי לבניין. יש לו קוד כניסה או? לא, אין קוד כניסה, אני צריך לפתוח לך באפליקציה. טוב, אולי אני אתקשר מתי אני שם. בסדר, אז תגיע לי שאתה מגיע, בסדר? טוב. ביי. יאללה, ביי. ביי. ኮድ ስጠኝ ስለው የበሩን እዛ ጋር ስትደርስ ከፍትልሃለሁ በአፕሊኬሽን አለ ሶ አሁን እንዴት ነው የምታረጉት እዚህ ጋር ቁጥሩን ታያላችሁ የትኛው ወረቀት እንደሆነ የኔ አሁን 0075 ነው መጀመሪያ ላይ ከመረጥኳቸው ውስጥ አልፍም ማን ይሄን ያውና 075 ይሄ ነው ማለት ነው
ከላይ ያለችው ቁጥር አለች አይደል እዚህ ጋር በዚህ ነው የምታዩት ቀድሟችሁ ከላይ ካደረጋችሁት ስትደርሱ አትቸገሩም ማለት ነው ደረጃውን ወጣው አሁን ደግሞ ደውልለትና ይከፍትልኛል ማለት ነው ከናይ ይጋቲ كان طب ከፈተልኝ ማለት ነው ገባን ሰባና በሊፍት እንወጣለን ወደ ላይ ማለት ነው አምስተኛ ፎቅ ነው ያለው አምስተኛ እንነካለን ከዛ በኋላ እንዘጋለን ሃይ ደረስን ከዛ በኋላ እዚህ ጋር እንደውልለታለን እዚህ ወጣለን አላ ራክት ሙና ጻሪ ትሙና ዮፊቱዳ ፎቶ አነሳቸው ከዛ እንወርዳለን ማለት ነው ወደ ቀጣይ ስራችን እንወርዳለን ይሄኛው ደስ የሚለኝ ነገር በቃ ይሄ ነው ምንም እንትን የለም አንዳንዱ ኮድ ምናምን ይጠይቃሉ አንዳንድ ድርጅቶች የምታነሱበት እቃ ማለት ነው የነዚህኞቹ ደስ የሚለው ምንም የለም ፎቶ ብቻ ታነሳላችሁ ከዛ ራሱ ባይኖሩ ራሱ እቃውን መመለስ የለባችሁ ፖስታውን ራሳችሁ ቀዳችሁ ጥሩታላችሁ ሌሎቹ ጋር የሚደብረው ትመልሱታላችሁ እቃውን ከሌሉ ምናምን ወጣን ማለት ነው እዛ ወደ መኪናችን ጣጣ ያል እንሄዳለን አሁን ደግሞ ወደ ሁለተኛው እንቀጥላለን ማለት ነው እነዚህ ደግሞ ስልካቸው ተይዟል ኧረ ቶሎ በሉ እባካችሁ ሄሎ ሻሎም אני שלי מפלאפון. כן. אתה בבית? עוד לא בבית. יש לך אופציה להשאיר את זה בתיבת דואר? לא, בעצם בזוג שלי בבית. אתה למטה? לא, עוד לא הגעתי. עוד 5 דקות אני אגיע. יש לך אופציה להשאיר את זה בתיבת דואר או שאתה חייב להביא? כן, אפשר גם בתיבת דואר. אז כן, אז יש שם תיבת דואר מספר 1. אני עוד איזה 20 דקות אגיע. טוב, מספר 1? כן, ברחוב הצנחנים 22, התיבה זה תיבה 1. טוב. מצד שמאל למעלה. אוקיי, בסדר, אני אשים לך שעה. תודה. תודה, ביי. አሁን ይሄኛው ደግሞ የለም let's go ይሄኛው ደግሞ የለም እና በፖስታ ውስጥ አስቀምጥልኛል ቶዳ ማለት ቴንክ ዩ ማለት መጀመሪያ የጀመርኩ አካባቢ ወይኔ ቋንቋ በቃ ምንም አንግባባም ምንም ጭራሽ እንግሊዘኛ ታወራላችሁ እያልኩ ጠይቃለሁ አስቡት አይደረግም ግን በቃ ምን ላድርግ ድፍረት ካልደፈራችሁ የሆነ አትማሩ ምንም ነገር ስለዚህ ምንም ሳላቅ ነው የጀመርኩት አንድ ጓደኛዬ አሳየኝ አንድ ቀን ብቻ አሳየኝ ከዛ በኋላ ጀመርኩት መደናቆር ቪዲዮ ኮል ደውሉልኛል ያሳዩኛል ወደዛ በእጃቸው ማለት አሁን ግን በቃ የሥራ የሆኑ ቋንቋዎችን እያወቅኳቸው ነው አንዳንድ ረዘም ያለ ወሬ የሚያወሩ ሰዎች ደግሞ አሉ እንደዛ አይነት ሰው ሲያጋጥማችሁ በቃ ግራ ነው ትጋቡት ሰው ደረስን ማለት ነው አሁን ደግሞ ሁለተኛ ቦታችን ላይ ይጋታ ለያድ እሺ ደረስካለች ይሄው ደረስን ማለት ነው አሁን አንድ ቁጥር ላይ ነው አስቀምጥልኝ ያለው ስለዚህ አንድ ቁጥር ላይ እንደዚህ አድርጌ አጥፌ እንደዚህ ያስገባለታለሁ ማለት ነው ከዛ ፎቶ ማንሳት አለብኝ እንደዚህ ያስገባው ፎቶ አነሳሁት ማለት ነው ከዛ እንደዚህ አረጋግጣልኝ ከዛ በኋላ እንደዚህ ማስገባት ይችላል ማለት ነው ሁሉ כניסה א' כן, יש שם חנות של גלריית תמונות כזאת. אוקיי. שמה, ואתה תראה נתנאל והודיה מתנה. פשוט תשים את זה בתיבת דואר. רק תעדכן אותי שזה שמה. לא הבנתי, גם עברית שלי לא טוב. סליחה. אתה מגיע לבנימין 18. אוקיי. אוקיי? יש שם כניסה א', כניסה 1. אוקיי. אוקיי, רשום על הדואר, נתנאל והודיה מתנה. אוקיי, נתנאל. טוב. נתנאל, הודיה מתנה, מספר 1. מספר 1? כן. יופי. אבל תתקשר אליי שזה שם. טוב. תגיד לי.
اوكي بسرعه اني اجي باي 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 تدا ይኸውላችሁ አሁን እቺ ብዙ አወራችና በቃ እንደማልችል ነገርኳት ቋንቋ ቀስ ብላ አስረዳችኝ ቁጥሩን መንገር ትችል ነበር ግን ስም ነው ነገረችኝ እዛ ሂጄ እንዳነብ ማለት ነው ሶ እንደዚህ ነው ያልኳችሁ በቃ ረጅም ያወራ ሰው ሲኖር ያስቸግራል ቋንቋ ማይችሉ ከሆነ ሶ ግን ይረዳዋል አንዳንድ ሰው አይረዳም የሚያመነጫጭቁ ምናምን አሉ እና ምን አገባኝ እኔ የኔ ጥፋት ነው ምናምን ይሏል አንዳንዶቹ ግን አብዛኛዎቹ ይረዳዋል ሶ ያለችኝ ጋር ደረስኩኝ ይሄ ነው ማለት ነው እንዳየው የፈለገችው እንዳነቡ የፈለገችው ይሄን ነው እኔ ምን ብያነባለሁ ይሄን አልችለውም እኮ እዞም የኮምፒውተር ሲሆን አሪፍ ነው ግን ይሄኛው በእጅ ጽሁፍ ሲሆን ደግሞ ከባድ ሶ ላስገባላት አስገብቼላት ይሄ ተመለስኩ ነው አምስተኛዬ ነው ማለት ነው ይሄ አሁን ወደ ስድስተኛዬ እየሄድኩ ነው ጨለማ ሆኗል አይደል ስንት ሰዓት ይመስላችኋል ገና እኮ 11 ሰዓት በ11 ሰዓት ነው እንደዚህ የሚጨለመው አሁን ወራቶች አሉት አይደለም ይቀያየሩበት ለዛ ነው አንዳንዴ ደግሞ ቀኑ ረጅም ይሆናል እንደዚህ ሲሆን ለስራ ይደብራል ቶሎ ስለሚጨልም በቃ የመሸ ነው የሚመስላችሁና ትቻኮላላችሁ ሄሎ Shalom. Babai, tipo todo se reguía, su recibe סקטיבה, בוואטסאפ, כן, הבנתי מה הבאת את הסימים. איפה לשים לך? אתה לא מעלה לי? אני בבית אמרתי. אתה בבית? טוב, אני אתקשר מתי אני שעה. אתה לא נמצא? לא, עוד לא הגעתי. עוד 10 דקות אני אגיע. טוב, סבבה. אוקיי, ביי, ביי. ይሄ ድምጽ በጣሪ ምንድነው የሚያክለው ድምጹ ጎርናና ነው ዋው አስፈራራኝ እኮ እሺ እሺ ማቆሚያ እኮ ነው እሺ አሁን ይሄ ድምጹ ጎርናና ሰውዬ ምን አይነት ሰውዬ ነው የሚለውን እናያለን ያው ሰው መቅረጽ ስለማይቻል አላሳያችሁም እኔ ነግራችኋለሁ ምን እንደሚመስል ሄልቺ ቡቺ አስደነገጠችኝ ውሻዋ ቀወጠችኝ ውሻዋ አስደነገጠችኝ 8ኛ ፎቅ ነው ከዛ 32 የቤት ቁጥር 32 ነው የምንሄደው አካምነጉማ በዩማ እንዲከሰኒ አንፈያን ቀባ ካንያዱ አይከ አካምነጉማ ወጣው ማለት ነው ከሊፍቴ ከዛ 32 ቁጥር 32 ቁጥር ታስካለ ይሄውና 32 ሰው መቅረጽ አይቻልም Shalom. Rakt munazari ka yofi toda bye hay dimsu ብቻ ጎርናና እናንተ ምንድነው ሰውዬው ስልም ያለ ቀጫጫ እግዚአብሔር ግን ድምጹ ሌላ ታሪክ don't judge a book by its cover ይባላል በድምጽ ሰውን አትለኩ ማለት ነው ተው አትጨቁነኝ ትልቅ ስለሆንክ ነው እኔም እኮ አድጋለሁ ወይኔ ሴትዮዋ ዜብራ ላይ ቆማራ ያዋት ዜብራ ላይ ሰው ካለ ገና ሊገባ እንደውም እያሰበ ከሆነ ራሱ መቆም አለባችሁ እንደው ኢትዮጵያ ውስጥ እቺ ነገር ብትለመድ ሹፌሮቻችን የኢትዮጵያ ሹፌሮች ባካችሁ የምትሰሙ ከሆነ ሰው አሻግሩ ቆማችሁ ነውር እኮ ነው እንዴ ከብረት ጋር እኮ ብረት እኮ ነው መኪና ጋይስ እና አልለፍኔ አንተ ስትዝናና በመኪና ወክ ያረጋል እንዴ በመኪና ወክ ያረጋ እኮ ነው እና እሱ ልጠብቅ ያረበስ
የቆመ መስሎኝ ነበር እኔ ደግሞ ናለፍሽ ናለፍ ያው ቀስ አልኩልህ እለፍ ድነው እንደ ጭራ ኳል ተከተለኝ ምን አይነት ሰውዬ ነው እለፍ ጨዋ ነኝ አሳልፋለሁ እለፍ ደግሞ ልጆች ይዟል የኔ አባት ማለፍ ይገባሃል አንተ እዲ ለአባቶች ቅድሚያ እንሰጣለን ልጅ ለያዙ አባቶች ራበኝ בכיכר המשך ישר ራበኝ ጋይስ አልቻልኩም ምግቤን ገዛው እንዴ በጣም ራበኝ እግዚአብሔር ሻወርማ ነው የገዛሁት በዚህ ነው የሚሸጥላችሁ ወደ ቤት ስትወስዱ ማለት ነው በጣም አሪፍ ሻወርማ ነው እዚህ የሚሸጡት አሁን የገዛሁበት ቦታ ቺፕሷ ደግሞ ቺፕ ለዚህ ነች ቺን ለብቻዋ እዚህ ጋር አስቀምጣታለሁ ከዛ እዚህ ጋር ደግሞ አትክልት አለኝ ካሮት ነው ስንት ብር መሰላችሁ ይሄ 60 ብር ነው የዚህ ሀገር ብር 60 ብር ማለት 20 ምናምን ዶላር ውድ ነው አይደል ሻወርማ ውድ ነው በጣም እስኪ ተሰራው ለታ በጣም የሚጣፍጠው ሻወርማ ማለት ነው ዋው በጣም Alright guys በላን ጠጣን በቃ አሁን ተረጋግቻለሁ በሰላም ስራዬን መስራት እችላለሁ አሁን let's go ወደ ስራችን ማለት እንጨርስ guys አሁን ደግሞ ነዳጅ እንቅዳ ማለት ነው ነዳጅ እያለቀ ነው let's go እንውረድና እንቅዳ ነዳጃችንን እዚህ ጋር ካርዳችንን እናስገባለን ማለት ነው የመኪና ቁጥር እናስገባለን ከዛ አውጡና ቅዱ አለን ማለት ነው እንግዲህ እንደዚህ አድርገን ቀድተን እንሄዳለን በሌትር ስንት ነበር ያልኳችሁ 7 ብር ነበር ያልኳችሁ በዚህ ሀገር ብር 6 ብር ከ88 ኦልሞስት 7 ብር ነው ትንሽ ጨመር አድርጌ ለቅዳበት ለነገም እንዲሆን ማለት ነው ከዚህ ስራ ደግሞ አንድ ደግሞ የሚያስጠላው ነገር በቃ የዚህ የነዳጅ ወጪ ነው እዚህ ሀገር እንደነገርኳችሁ ነዳጅ ውድ ነው ይሄ ትንሽ ከበድ ያደርገዋል ስራውን አዋጪ ሊሆን ይልና ከዛ አሁን ስንት ነዳጅ ዛሬ ስንት እንዳጠፋው ነግራችኋለሁ ከዛ በኋላ ጠቅላላ የምሰራውን ታዩና አዋጪ ነው አይደለም የሚለው እናንተ ትፈርዳላችሁ በቃን ማለት ነው እስከ 2-3 ቀን የሚሆን ሙቀርቻለሁ አሁን የቀረኝ 2 ነው አሁን አንደኛው ጋር ደውዬለታለሁ አለ ለሱ ሰጠዋለሁ ከዛ በኋላ አንድ ቀረናል እንጨርሳለን ማለት ነው እንድች ያለ ጨዋታ ደስታ ያለ እንጫወት ተጫወቱ እንድች ያለ ጨዋታ ደስታ ያለ እንጫወት ተጫወቱ እሺ በሉና ተጫወቱ አየው ደረስካለች ደረስክ እሺ መቤታ እሺ እርሶ እንዳሉት አንቺ ካልሽ ምን ይደረጋል ኦኬ አሁን የመጨረሻችን ጋር እንሄዳለን ሃሎ ሻሎም ዘሸሊያ ሚ ቴሌፎን ליד אפשר, גם אפשר בצבע דוארים מה אתה רוצה. שים ליד הדלת. ליד הדלת, טוב, אני אתקשר מתי אני שם, עוד לא הגעתי. עוד 20 דקות. טוב, ביי. היא ደግሞ ከበት ነው አመሸህ ምናምን እኮ የሚለኝ ተው እንጂ አመሸው ገና እንዳላድርሽ እንዳላድር አመሸህ ይላል እንዴ ምንድን ነው የሚመሸው
ገና አንድ ሰዓት ከምናምን አመሸ። የቀበጡለት ግርግዳው ሰንበሌጥ አሉ። እንደዚህ አይነት ቀበጦችን እኮ ነው ሲያዩ እንደዚህ አይነት ተረቶች የሚያወጡት። בכיכר זה ביציאה השנייה אל מנחם בגין. አመሸ ፊቱ ላይ ለጥፌለታል እንዴ መመጣው ግን በሩ ጋር አስቀምጥልኝ ምናምን ያ ተኝቶ እኮ ነው በቃ እንደዚህ አይነት ሰው እንቅልፍ አመሰ ሶ ጋይስ ደርሰናል ማለት ነው። አሁን መዳረሻችን የመጨረሻው ቤት ነይና ወረቀታችንን እንሰጣለን ማለት ነው። ኮማ ሽሚኒት 8 ማለት ነው። ይሄው 38 30 ስንት ነው? 35 ይሄውና እዚህ ጋር ነው። እዚህ ጋር ነው አስቀምጥለት ከዛ ፎቶ እናነሳዋለን። እዚህ ጋር አድርገንለት ላጥ እንላለን። እኛም ለራሳችን እናንሳው ምናልባት ይሄ ጨረስን ማለት ነው። እየወጣን ነው ወደ መኪናችን። ሶ ጋይስ እንግዲህ ስንት ሰራን ጨረስን አይደል? ስራችንን እንዴት ነበር? አሪፍ ነው። ያደክማል አይደል? አስሬ መውረዱ መውጣቱ። እንደውም የዛሬው ትንንሽ ፖስቶች ናቸው እንደነገርኳችሁ፣ ቀላል ናቸው። ከዚህ የሚከብድ ደግሞ አለ። ትልልቅ እቃዎች ምናምን ሲኖራችሁ ካርቶን ምናምን ትይዛላችሁ። እሱ ከባድ ነው። ሶ ሰራን። ሙሉ ግን ጠቅላላ የሰራሁት ይሄውና 300 ብር ነው ማለት ነው። ይታያችኋል? 300 ብር ነው ማለት ነው። ሶ በስንት ሰዓት ውስጥ ማለት ነው? ይሄ ኦልሞስት 10 ሰዓት አካባቢ ጀመርኩኝ። አሁን 2 ሰዓት ሆኗል። እንደዛ ሲሆን ስንት ሰዓት ማለት ነው? 4 ሰዓት ውስጥ ማለት ነው። በ4 ሰዓት ውስጥ 300 ብር አሪፍ ነው። 300 ብር ማለት በዶላር ኦልሞስት ወደ $90 ምናምን ይሆናል ማለት ነው። ሶ አሪፍ ነው ከሞላ ጎደል። ግን ምንድነው አሁን እዚህ ጋር ደግሞ ነዳጅ አለ፣ ነዳጅ ወጪ አለ። የነዳጅ ወጪ ቢያንስ አሁን ስንት ብር አውጣለሁ መሰላችሁ? ከ300 ብሩ ላይ 80 ብር የነዳጅ ወጪ ማለት ነው። እና አሪፍ ነው፣ ምንም አይልም። እንደሌላ ስራ አዋጪ ምናምን አይደለም። ከዚህ በላይ ይሰራል በደንብ በጣም ሌላ ስራ ቢሰራ። ግን እንደነገርኳችሁ እኔ ስለምፈልገው ለነፃነቱ ምናምን በፈልክ ሰዓት ተመስራት ስለምችል፣ ግን ሙሉ ቀን ሲሆን ደግሞ ገቢው በዚሁ ልክ ይጨምራል ማለት ነው። ሶ ደግሞ የሙሉ ቀኑን እሰራላችኋለሁ ዋናውን ስራ ማለት ነው። ዋናው በካርቶን ምናምን ያልኳችሁ ብዙ ዕቃ ጥቅጥቅ አድርጌ ምናምን ሞላዋለሁ መኪናውን ልክ እንደዚህ ማለት ነው። አንዳንዴ ሁላ አልጨርሰውም ያድራል። ሶ በዛ አጋጣሚ የሆነ የዚህ ንጥፍ ምናምን ልትሰሩ ትችላላችሁ። ግን በዛው ልክ ነዳጁም እንደዛው ነው። ሶ ከሞላ ጎደል አሪፍ ነው፣ ለወጣት ጥሩ ነው ይሆናል። እና እዚህ ሀገር ሆናችሁ ደግሞ መጀመር የምትፈልጉ እንዴት ነው የሚጀመረው? አፕሊኬሽኑ ምንድነው? እንዴት ነው ሬጂስተር መደረግ ያለበት ምናምን ከፈለጋችሁ ኮሜንት ላይ ጻፉልኝ፣ እነግራችኋለሁ ማለት ነው። እና ጋይስ የዛሬው ቪዲዮአችን ይህን ይመስላል። ቭሎጋችን ከኔ ጋር ዴሊቨሪ ስራ ሰራን። በሌላ ቪዲዮ እንገናኛለን። ወይ ሌላ ሀገር ላይ ደግሞ ከሄድኩኝ እዛም ደግሞ ቭሎግ አደርግላችኋለሁ። እወዳችኋለሁ ፋሚሊ።